ነው ልቧት ሰብሮ ነበር ማለት ነው። ኪራ እንግዲህ ወደ ቤቲ ጋር ስለተመለሰ ቀለበት ሊያርግላት ለቤቲ ተብሎ ነበር። ያን ጊዜ ግን እየተከተለች እየለመነችው እንዴት ትሰራኛለህ አምን እያለች ከአሁን በኋላ እንግዲህ ወደ ስራሽ ተመልሰሻል፣ እናም የኔና የቤቲን ፍቅር መካከል እየገባሽ ለመለየት አትሞክሪ እያለ እንግዲህ ልቧን ሰብሯን ነበር። እንግዲህ ዛሬ ላይ ደግሞ የቤቲ ቀለበት ዝግጁነት ነበር ማለት ነው። እንግዲህ በስመ ቀለበት እውነቱን ወጥቶ ፍርጥርጡ ወጥቶ የሚያፍርም አፍሯል፣ የሚያለቅስም አልቅሷል ማለት ነው። ሀቅንም ደግሞ እንግዲህ የሰማ ሰምቷል ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። እንግዲህ ጽናት ይህንን ጉድ ሁሉ አላወቀችም ነበር። ቢነግራትም ነገራቶቹ ወደ ሌላ ነበር የሚሄዱት። በዚህ ነገር ኪራ ይህን ሲስተም እንደሚጠቀም ግን ተጠራጥሬ ነበር። እንግዲህ በቀደም ቤቲ ወደ ቤቱ ልትመጣ የቻለችው እና ኪራ ልታስፈራራ የቻለችው የጽናትን ፎቶ ሸዋር ስትወስድ አስነስታ አንድነትን ሰራተኛ ይቱን እንግዲህ እንዳመጣትም እሷ እንዳመጣቻትም አያውቅም ነበር ማለት ነው። ይህን ሁሉ ቅንብር ሰራተኛይቱ ነበር ስታደርግ ነበረችው። አሁን ላይ ግን ምንድነው እንግዲህ ያንን ነገር ቀስ ብሎ አስቦ እንዴት እንዳደረገችውና ማን ወደዚህ ቤት እንዲያስገባት አንድነትን ሰራተኛይቱን እያፋጠጠ እየጠየቃት ነበር። እሷም ደግሞ ግዴታ የራሷን ታሪክ መናገር ነበረባት እንዴት እንደገባችና ተናግራለች ማለት ነው። ከቤት ጋር እንዴት እንደተገናኘች ሁሉን ነገር በገንዘብ እንደገዛቻት ተናገረች ማለት ነው። ከዚያ በኋላ እንግዲህ እሷም የልጇን በእጇ እንዳደረገችባት እና ይህን ነገር ካልተወጣች ልጇን እንደምትገልባት እየነገረችው ነበር። እና ይህን ማሰብ የነበረብሽ እኮ በፊት ነበር። በጽናት ፎቶ ነው እንዳንችል ህፃንሽን የምታሳክሚው ወይም ደግሞ የአንቺን ልጅ የምታድኑ ወይም ደግሞ ህይወትሽ የምታሳድየው በጽናት ፎቶ ነው ወይ እያለ እሱም እያላት ነበር ማለት ነው። ግን እንግዲህ አስበን ብሎ እንግዲህ ተመካከረው ከአንድነት ጋር ይሄንን ዝግጁነት ያደረገው እንግዲህ ሀቁን እንድትናገር እሱም ደግሞ ልጇን ከቤቲ እጅ አውጥቶ እንዳስረክባት ነፃነቷን እንድጠበቅላት በዚህ ተግባብተው ዛሬ እንግዲህ ሀቁን አንድነት በፊቷ ተናግራ አዋርዳታለች ማለት ነው። ቤቲን በጣም ነው ደስ ያለኝ ባይዘይ ማለት ነው። በጣም ነው ደስ ያለኝ እውነት። በቃ እንደዚህ ሸር የሚሰሩ ሰዎች እንደዚህ ማሳፈር ነው። በጣም ነው ደስ ያለኝ ግን ማለት ነው። በእውነት ሀቁ መውጣት እንደዚህ የተጠቀመው ቴክኒክና ዘዴ ኪራ በጣም ቆንጆ ነው። ምክንያቱም አንዳንድ ጊዜ መጽዋት መክፈል አለብን። ጽናትም ለሱ በጣም ብዙ መጽፋት ከፍላለች እሱ ሲያውቅ ማለት ነው። እሱ ደግሞ በተረሄን ደግሞ እንደዛ ትናንትና ቀለበት ላደርግላት ነው እያለ እሷን ጽናት እየመናጨቀ እንትን ሲልና ተጠራጥሬ ያለው ምን እንደማያደርገው። ምክንያቱም ቤት ጭራሽ ደግሞ እነ ናሆም እና ምሩ በጣም ነበር የተቀየሙበት። ለእነሱ ራሱ አልተናገርም ነበር። እንግዲህ ለመጨረሻ ጊዜ ሁሉን ነገር አቀነባብሮ ሲጨርስ ነው የነገራቸው ማለት ነው። እናም እንግዲህ አንድነት ጋር ተስማምተን ነገር አድርገዋለን። አንድነትም ደግሞ ነገራቱ እያሰጋ ሲመጣ ፍለሹን አውቃ እንደወሰደችው ነገረችው ማለት ነው። ፍለሹን ስጪ ሲላት አልሰጥህም ስትለው ነው እንግዲህ ቃል የገባላት እና እሷ እንዳትጎዳ ተመካክረው ይሄን ነገር ያዘጋጁ ማለት ነው። በጣም ደስ ይላል። እንግዲህ ምሩና እናሁም ደግሞ ይሄን ነገር አያውቁም ነበር። በጣም ነበር የተቀየሙት። በጣም ልባቸው የተሰበረው ማለት ነው። ምክንያቱም ምሩ ራሱ ከሐዋሳ የመጣችው ለእሷ ደስታ ነበር፣ ለጽዬ ማለት ነው። በጣም ነበር የተቀየሙት። ግን ያው አስረድቷቸው ሁሉን ነገር አሁን አወቁ ማለት ነው። እንግዲህ ምንድን ነው የተደረገው ነገር ቤቴ ሰክራ ነበርና ተሰከረ በኋላ እንግዲህ አምጥቶ ወደ ቤቱ አድርጋ ታደረች። በኋላ እንግዲህ ማታ ሰክሬ ፕሮግራሙን አበላሽብን ስትለው አይ አላበላሽም፣ ገና ዛሬ ነው ፕሮግራሙ፣ ጥሩ እየሄደ ነው እያላት ነበርና ሳላግዝ እያለች ነበርና አንድነት ልጅና ግዢ ሲላት ብላ ስትወጣ እንዲህ በህንድ ሲለኝ ነበር እያለ ነበር፣ ሆድን በሆዱ አድርጎ ማለት ነው። ከዚያ በኋላ እንግዲህ ናሆም እና ምሩም እየተሳሳቁ መጡ እና ያው ሳይናገሩ ፕሮግራሙን ቤቲ መጣች። እንግዲህ ቤቲ መጣ እንግዲህ ያን ጊዜ ራሱ እስከዛ ስታሰቃይ እንደዚህ እኔን ነበር። አሁን እንግዲህ መልካም ለቅሶ አለችና
ስትገባ እንግዲህ ተገባይ በኋላ ምንድን ነው ዝግጅቱ ላይ ያደረገው ከኔ ቃል አይ ቤቲ ግን እንደው አንዳንድ ታሳዝናለች። አንዳንድ ጊዜም ደግሞ በጣም በጣም አስቀያሚ ናት ቤቲ በእውነት። ምክንያቱም የምትናገረው ቃላት ራሱ በጣም በጣም እንትን ይላል ዝቅ ያለና እንጃ በጣም ያስጠላል። ቤት ያነጋገረው ራሱ ማለት ነው። እና እንግዲህ ምንድን ነው ያደረገው ቀለበት እንደሚደረግላት ነው ቤት የምታውቀው ዝግጅቱ ላይ። ከዚያ እንግዲህ አንድነት ጋር ተመካክረው አንድነት ብድግ ብላ ያለውን ታሪክ ትናገራለች ማለት ነው። እዛው መሀል እንግዲህ አንዳንድ እየተባባሉ ጭቅጭቅ ፈጠሩ ቤቲና ጽናት ማለት ነው። ከዚያ በኋላ እንግዲህ እንትና ቤቲ በጣም ነቃች ማለት ነው። ገና ሳትጨርስ ታሪኳን አውርታ እንግዲህ ያለውን ንግስ ሳትጨርስ በጣም ነቃች ማለት ነው። ከዚያ በኋላ ምን አንቺን የሚያገናኝሽ ነገር አለ እንደ ምንድን ነው ዝም የሚያጭር ሲላት ኪራ አይ ይሄ ነገር በቃ ሌላ ጊዜ እናድርገዋለች ማለት ነው። ሰው ስራውን ይጨርሳልና ከዚያ በኋላ እንግዲህ አንድነትን በተባባሉ መልኩ ስራዋን አጋለጠች ማለት ነው። ከዚያ በኋላ እንግዲህ አንድነትን ልትመታት ስትል ጽናት እየተንስታ ኧረ ስንት ጥፊ ነው ጠፈጠፈች አደናድጋ ማለት ነው። ጫ እያደረገ ደግ አደረግሽ። በጣም ነው ደስ ያለኝ ማለት ነው ዛሬ እንዴ ስራዋን ማለት በቃ የምትጠቀመው ነገር ሁሉ ሰውን በጣም እንትን ይላል ይጎዳል ቤቲ ማለት ነው። ማለት በጣም እርምጃዋ በጣም ከባባድ ነው። አስባችሁታል? የራቁት ሸዋር 3 ፎቶ እንግዲህ አስባችሁታል? በጣም ከባድ ነው። እና እንግዲህ ከዚያ በኋላ ጽናትን ጉድን ስታቅ ጠፈጠፈቻት ማለት ነው። እዚሁ ላይ እንግዲህ ቤቲ በጣም ራሷን ሳተች ያበደች ማለት ነው። ኪራ የኔ ነው፣ ኪራ ይወደኛል፣ ከኪራ ጋር አልለያይም፣ እኔ ኪራ ጋር ነው የምኖረው እያለ እንግዲህ ራሷን ሳተች ማለት ነው። እንግዲህ ከዚያ በኋላ አንድነት አንስታ ወደ ውጭ እያወጣቻት ነበር። ሁሉም ተደናገጡ። ያው ማለት ራሷን ስትስትና ወደ ብድነት ስትቀየር ሁሉም ራሳቸው ፈሩና በጣም ተጨናነቁ። እዚሁ ላይ እንግዲህ አብቅቷል፣ ለይቶላታል ቤቲ ማለት ነው። ግን እዚህ ድራማ ላይ ምን ተማራችሁ? በእውነት ማለት ነው አንዳንድ እህቶች እኮ አለን ይሄ የምናየው ነው የእሷ በእነሱ ብቻ አይደለም፣ በሁሉም ቦታ ይታያል። አንዳንድ ጊዜ ገንዘብ ስላለን በገንዘባችን ሁሉን ነገር እናገኝ ይመስለናል። ወይም ደግሞ በቃ አይደል በእኛ ብልጥ ሆነን በተለያየ ነገር ተጠቅመን ያንን ነገር ለራሳችን መናረግ ይመስለናል። ነገር ግን ለጊዜው ብናረግ እንችላለን፣ እንደሰት እንችላለን። ግን ሀቅ ነው። በቃ ማለት የሰው ልጅ በትክክለኛው መንገድ ሄዶ ፈጣሪ ያለለትን ላያጣ እንደዚህ ያለ አረንቋና እንደዚያ ከፈጣሪው ጋር መጣላትም የሚያዝክን ያክል የክፋት ጥግ መህር ማለት በጣም ከባድ ነው። ከፊቱንም ስታስብ ቤቲ በፊት ሰው ትመረዛለች፣ ስንቱን ሰው መረዘች፣ ስንት የመረዘች ማለት ነው። በዛ ላይ ልጇን ገደለች ይባል በጣም ከባድ ነውና ያን ሁሉ ነገር ስታረግል ጽናት አንድ ነገር ያደረገችው ነገር የላትም ማለት ነው። እንዲህ ያለ ነገር ስጀምር ጽናት አትወድም ማለት አታረግም። እና ምንድነው ከጽናትና ከቤቲ ድራማ የምንማረው? በቃ አይደል መልካምነት ይበልጣል፣ ሀቀኝነት ይበልጣል። ሀቅ ደግሞ ሀቅ ናት። አስባችሁታል እንግዲህ በጣም ቤቲ እንደዛ አስፈራርታው ኪራ ያለበትን ጭንቀት ማለት ነው እዘጋ እሱ የሚያደርገው ግራ ገብቶት ነው። ለማን ይንገረው ይሄ ነገር ነገራት። ቢነግረው ደግሞ አስቸጋሪ ነገር እና ናሁን ጋር ተጣልቷል፣ ነምሩ ጋር ተጣልቷል። ሁሉም እሱ ጥፋተኛ ከኛው ጀምረን እንትን ብለነዋል። ስለዚህ እሱ ደግሞ ያ ነገር ቸግሮት ነው ተቸጋግሮ ነው ማለት ነው። ስለዚህ አንዳንድ ጊዜ በጣም ከባድ ነው ህይወት፣ በጣም ትፈትናለች እና ምንድነው ሀቀኝነት ይበልጣል። ያን ሁሉ ደግሞ መከራ ታቋቁማ ጽናት ደግሞ ይሄው በሰበብ ሀቁን ጠብቃ አገኘችው ማለት ነው። ጽናት ግን እኔ እንጃ ጽናት በቃ ትዕግስቷ ማለት ነው እውነት እንደዛ ራሱ ስንት አድርገዋታል። አሁን ቀለበት ላደርግላት ነው የፊቷ ሲላላጡ ምናምን ነገር በጣም ትዕግስተኛ ናት። በጣም ትዕግስተኛ ጽናት ማለት ነው። ይህን ሁሉ ትዕግስት ግን ከፈጣሪ ስጦታ ነው እና ትዕግስተኛ ብንሆን፣ ሁለተኛ ለሰው ልጅ መልካም ብናስብ፣ የዚህ ግን የክፋት ጥግ የትም አያደርሰንም። ጉልበተኛ መሆን የትም አያደርሰን። ገንዘብ ስላለ የትም አንደርስም። ሀቅ አንድ ቀን ሀቅ ናት። ሀቅ ወደ ላይ ተወስደናለች። ውርድድ ማን ነው ወደ ታይ
ክፋት ደግሞ ወደ ታይ ይወስደናል እና ብቻ እኛ አብሶ ሴቶች ትምህርት ብዙ ይሆነናል ማለት ነው። አለ ይሄ እኮ በጓደኞቻችን ላይ በራሳችን ህይወት ላይ እየተፈጸመ ያለ ነው እና ብዙዎቻችን ያሳለፍነው ህይወት ምቀኛ አለ አይደል? ምቀኛ ጓደኛ ብዙ ነገር ይሰራል ያጋጥመናል ህይወታችን እና መልካም መሆን ግን በጣም ያሳድጋል። ሀቅን ይዞ መጓዝ የሁል ጊዜ ደስታ ነው ማለት ነው እና መልካም እንሁን። ለሰው ልጅ ክፋት እንትን አንበል። እኛ ባሰብነው በስሜታችን ተጉዘን ደግሞ የትም አንደርስም ማለት ለራሳችን የማንወደው ነገር ለሰው መመኘት የለብንም። ከፈጣሪ የመጣው መቀበል እንጂ እኛ ግዴታ ፈጣሪ ያለንን ደግሞ በእኛ የሚሆን ነገር የለም እና ወደ ቤተሰቦቼ እንግዲህ ቤቴ ለይቶላታል። ጽናትም ሀቁን አውቃለች ማለት ነው። ኪራ እንዳልጎዳት መልሶ ያው ችግሩን እንግዲህ በእንደዚህ ያለ መንገድ አሳውቋል ማለት ነው። እናም ደግሞ ቀጣይ እንግዲህ ህይወታቸው ምን እንደሚሆን አናቅም። በደስታ ተመልሰው ጽናት